ይሄው ቪዥን በቤተ ክርስቲያኒቷ ውስጥ መሄድ አይችልም ወይ? አባታቸውን እንዲያከብሩ ባሌን ማክበር መቻል አለብኝ። ባላዊ ስልጣን ትንሽ ጎንተል ያደረገሽን ነገር በሚኒስትሪያል ስልጣን ደግሞ ሸንቆጥ ማድረግ ለመውደድ በቂ ሆነ ባል ካለ ማትገዛ ሴት የለችም ብያምናለሁ። ሁለቱም የተለያየ በትር በእጃቸው ላይ ያሉ መሪዎች ስለሆኑ ከዛ የሚገናኙበት የጋራ መድረክ ላይ ሲገናኙ በለበሱት ልብስ አንዱ አንደኛውን ደግሞ ስነ ስርዓት የሚያስይዝበት ኢትዮጵያ ወንዞች ማዶ ሚልቃል አይደለ? ቁርባኔን የሚያመጡልኝ ሴቶች ልጆች አሉኝ ይላልና ከኢትዮጵያ ወንዞች ማዶ ነው የሚለው አብዛኛው ጊዜ እሱን ነገር ይተከሳል። ከኢትዮጵያ ወንዞች ማዶ ነው። በባህር ውስጥ ያለውን ዘንዶ ራስ ተቀጠቀጣል አይደል ሚለው ለኢትዮጵያውያን ምግባቸውን ተሰጣለ። ክፉ ትንቢቶች ብቻ አይደለም በነቢያት ያወራው የተነበየው ኪዳናቶች አሉ ካለ ከዚህ የሚነሱ የወንጌል እሳት ምድርን ይለውጣል ብለው የሚያምኑ አሉ። እሱ ኪዳን ነው የሪቫይቫል ተስፋ ነው። እግዚአብሔር ያፉ ቃል በሙሉ እግዚአብሔር ኪዳን ነው ብለን ነው ምናምነው። ገድላትን ለምን ተቃውመን በዚህ ቦታ ላይ ለደረሰ ሰው እንደዚህ አይነት ኪዳን አለው ይደርስለታል ይሄ አይነት የሚለውን ታዲያ ለምን ታዲያ እንጣረሳለን? አቤቱ እናመሰግንሃለን ስምህንም እንጠራለን ተንመጠበቅ ብዙ ትርፍ አለው ለታገሰ ሰው ጸጋ ላስቻለው with Pastor Kasahulema. እሺ ውድ ተመልካቾቻችን እንግዲህ በግሎሪ ዞን ሚዲያ በጣም ብዙ ጠቃሚ ሆኑ ትምርቶችን ስብከቶችን ዝማሬዎችን እንዲሁም ደግሞ የተለያዩ ውይይቶች የሚቀርቡበት ሚዲያ ነው። ብዙ እንዳተረፋችሁ አምናለሁ። በተቻላችሁ መጠን ለሌሎች ሼር በማድረግ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ከዚህ አገልግሎት ጎን እንድትቆሙ እንዲሁም ደግሞ በፋይናንስ በተለያዩ ማቴሪያሎች ሰፖርት የማድረግ አቅሙ ያላችሁ ልቡ ያላችሁ በዚህ አገልግሎት ላይ ደግሞ የራሳችሁን አሻራ እንድታኖሩ ጋብዛለሁ። ተባረኩ። አቤቱ እናመሰግንሃለን ስምህንም እንጠራለን ኢየሱስ እናመሰግንሃለን ስምህንም እንጠራለን ከፍ አድርገን አንተን አክብረን ታላቅ ስምህን ደጋግመን ጠርተን የምስጋናችን መስዋዕት ወጥቶ ታሸተዋል ልክ እንደ ሽቶ አቤቱ እናመሰግንሃለን ስምህንም እንጠራለን ኢየሱስ እናመሰግንሃለን ስምህንም እንጠራለን አንተን አክብረን ከፍ አድርገን ታላቅ ስምህን ደጋግመን ጠርተን የምስጋናችን መስዋዕት ወጥቶ ታሸተዋል ልክ እንደ ሽቶ አቤቱ እናመሰግንሃለን ከዛ በኋላውን ክፍል 2 ላይ ትንሽ በጨረፍታ አንስቼ መሄድ የፈለኩበት ምክንያት ምንድነው? አንዱ ያንቺ የሳቤህ ምንጭ ዓለም አቀፍ የወንጌል አገልግሎት የሚለው ያው ቪዥን አብዛኛው የሚሰራው ስራ አለው ተልእኮ አለው
የተቀመጡ ተልኮች እሱም ተልኮች የወንጌል አባቶችን እናቶችን በወንጌል አርበኞች የሆኑትን ጋርድስ ጀነራል የምንላቸውን በእንግሊዘኛ እነሱን የመሸለም የማበረታታት የነሱን ቴስቲሞኒ ለሌሎች የማድረስ አንዱ ተልኮ አካል ከሆነው እንደውም ይሄኛው መጽሐፍ የታላቅ ሴት መጽሐፍ አሁን ለስርጭት የተዘጋጀው ይሄ መጽሐፍ አንዱ ማሳያ ነው እዚህ ውስጥ የብዙዎቹ ቴስቲሞኒዎች ወይ ምስክርነቶች አሉ እንደ ጋርድስ ጀነራል የሆኑ ግን ሀገርኛና አፍሪካዊ ስሜት የተንጸባረቀበት መጽሐፍ ነው ይሄ ጽሁፍ ማለት ነው አሁን ይሄንኑ ሚኒስትሪ የወንጌል አገልግሎት ነው ቤተክርስቲያን ደግሞ ፕላንት ካደረጋችሁ በኋላ ደግሞ እሱ ቪዥን የቤት ራስ በሆነው ያንቺ ራስ በሆነው በባለቤትሽ ውስጥ የነበረ ቪዥን ነው ያንን ወደ ቤተክርስቲያን አመጣችሁት ተተከለ ቤተክርስቲያን አሁን ያገለገለች ነው ራሱ አንዱ አካል የቤተክርስቲያን ቅርንጫፍ ሆኖ ይሄው ቪዥን በቤተክርስቲያኒቷ ውስጥ መሄድ አይችልም ወይ ሁለት ነገር መሆን አንቺ እዚህኛው ቸርች ላይ ስትመጪ ነብይ ነሽ የዛ ሰሚሽን እንዳለሽ ነው ነገርሽ ሰሚት ታደርጊያለሽ እርሱ ደግሞ ለሳቤህ ዓለም አቀፍ የወንጌል አገልግሎት የሚያስፈልግ ነገር ሲኖር በዛ ሳፖርት ያደርጋል ሰሚት ያደርጋል ሁለት አመራር ከሚኖር በአንድ አመራር ስር ቅርንጫፎች ያሉት ዘውገ ብዙ የሆነ አንድ የአገልግሎት ስርዓት ለምን አላደረጋችሁትም ያንቺ የሱ ያንቺ ሆኖ አይቀጥልም ነበር ወይ ለማለት ብቻ እግዚአብሔር እንግዲህ ለሁላችንም በክርስቶስ አካል ውስጥ ላለን የሚሰጠን ራእይ አለ የራሱ ፍቃድ ያለበት ራሱ የሚመራው እኛ ባላደራ ሆነን የምንፈጽመው በመድር ስንኖር እንግዲህ አንድ ለዓለምሆን የመፈለግ ጉዳይ አይደለም መነሻ ሐሳቡ እሱ አይደለም በመርህም ደረጃ እሱ አይደለም እግዚአብሔር አምላክ ከሰጠኝ ቪዥን አንፃር አንዱ የወንጌል አባቶችና እናቶችን እውቅና የመስጠት የታላቅ ሴት ሽልማት እንዲሁም በ8 ዘርፎች ኦልሞስት ከ14 ዓመት ጀምሮ እግዚአብሔር እየሰራበት ያለ ቪዥን ነው እና ይሄንን ቪዥን የተለያዩ ቦታዎች ላይ እግዚአብሔር እየተጠቀመባቸው እየሰራባቸው ካሉ አባቶች የተረሱ ትላንትና በወንጌል ጉዳይ ላይ ብዙ ዋጋ የከፈሉ ዛሬ ግን ማንንም የማያውቃቸው የተረሱ አባቶችን ነው እውቅና የሚሰጠው ይሄኛው መጽሐፍ በአፍሪካ እንዲሁም ደግሞ በኢትዮጵያ የመጀመሪያው መጽሐፍ ነው በዚህ መልኩ በተደራጀ መልኩ የታሪኩ ባለቤቶች ደግሞ ራሳቸው ተጠይቀው የተጻፈ መጽሐፍ ነው እዚህ ውስጥ ያሉ ሁሉም ባለ ታሪኮች ከ50 ዓመት በላይ ያገለገሉ ናቸው በተለያየ ክልል ላይ ከ5 ክልል የተውጣጡ ናቸው ከአዲስ አበባ ከሆሳና ከድሬዳዋ ከሐረር ከሐዋሳ የተውጣጡ ናቸው ባለፉት 10 ዓመታት ብዙ ዋጋ የከፈሉ ናቸው በተለይም ይሄ ውስጣቸው ያለውን ቪዥን ሞር ለትውልድ ከማጋባት አንፃር ስለዚህ ያገልግሎት ዘመናቸው ላይ የነበረውን ፓሽን የገጠማቸውን ቻሌንጅ ስለ ወንጌል የከፈሉትን ዋጋ የተውትን ክብራቸውን አሁን ላለው ጄነሬሽን ሞር ከንግግር በላይ ይሄኛው ድምጽ አለው በያምናለውና ይሄ ቮሊዩም 1 ነው ቮሊዩም 2 3 ያለ ይቀጥላል ምክንያቱም ቪዥኑ ዓለም አቀፋዊ ስለሆነ በታላቅ ሴት ዓለም አቀፍ ፕሮጀክት ስር ያለ ነው አንዱ ይሄ ስራችን ነው ዋናው ስራችን ግን ትውልድን ወደ እግዚአብሔር ኪንግደም ለማምጣት የወንጌል ስርጭት በየ15 ቀኑ በቋሚነት እኔም ፕሮፌት ጆንም ያለንበት በተለያዩ ከተሞች ላይ ወንጌል ስርጭት እናደርጋለን የወንጌል ስርጭት ካደረገን በኋላ በያሉበት አካባቢ ደግሞ እንዲያዙ እናደርጋለን ከያቢያተ ክርስቲያናቱ ጋር በየአካባቢው ካሉት ጋር ፎሎ እናደርጋለን እነዛ ሰዎች የኡነት ክትትል እየተደረገላቸው ነው ወይ የሚል ስራ እንሰራለን እንግዲህ በቤተ ክርስቲያን ውስጥ ያለ የራሱ አሰራር አለ በሚኒስትሪ ውስጥ ደግሞ የራሱ ቪዥን አለ ሁለቱም የእግዚአብሔርን ኪንግደም የሚያከብሩ ስራዎች ናቸው በተሰጠኝ ልክ ሲሄድ ሰፖርተር ነው ፕሮፌት
አብሮ ለመሆን ካለ መፈለግ አንፃር ሳይሆን ስራዎቹን የተቀበለው ሰው እንዲያስኬደው መጽሐፍ ቅዱሳዊ ግራውንድም ስላለው ለምሳሌ ዲቦራን ማየት እንችላለን መጽሐፍ ቅዱሳችን ውስጥ ባሏ ስሙ ብቻ ነው የተጠቀሰው ለጦርነት አብሯት ወጣ ሚል ቃል አናይም ነገር ግን እሷ እንድትወጣ ግን ሰፖርተሯ እንደነበረ ግልጽ ነው ምክንያቱም እሱ ባይፈቅድ የጦር መሪ ልትሆን አትችልም እሱ ባይፈቅድ ነብይ ልትሆን አትችልም ምን ማለት ነው እግዚአብሔር ላመጣው የእግዚአብሔር ስራ አብሮ ሰራተኛ እንደነበር እናያለን መጽሐፍ ቅዱሳችን ላይ ሌላ ሁለተኛ ነገሥት ምዕራፍ 4 ላይ ያለች ሴት አለች ታላቅ ሴት ይላታል መጽሐፍ ቅዱስ ከስሟ ይልቅ በሱናም ስለነበረችው ሴት ሲያወራ የመጽሐፉም ርዕስ ታላቅ ሴት ስለሆነ መነሻ ሐሳቡ እግዚአብሔር ከዛ ስለሰጠኝ እቺ ሴት ባሏ እርሻ አካባቢ የሚውል ሰው እንደነበረ ክፍሉን ስናነብ በደንብ እናያለን ነገር ግን አንድ እግዚአብሔር ሰው በዛ በኩል ሲያልፍ ቪዥኑ እሷ ጋር ነው የመጣው እሱ ጋር አይደለም ሐሳቡን ግን ስትነግረው አክሴፕት አድርጓል አብሯት ቆሟል የሰራችው የግለሰብ ስራ አይደለም የእግዚአብሔር ኪንግደም ስራ ነው የሰራችው ስለዚህ በሰገነቱ ላይ ቤት እንስጠው ስትል የሷ ብቻ አይደለም የራሱም አድርጎታል ቪዥኑን ስለዚህ እኔ በሚሄድባቸው እግዚአብሔር በሰጠኝ ቪዥን ውስጥ በሙሉ ልብ በሙሉ አቅሙም ሰፖርተር ነው ፕሮፌት ጆን ስለዚህ እግዚአብሔር የሰጠንን ነገር እናስኬደው አንድ ላለመሆን ካለ ሐሳብ አንፃር ሳይሆን እግዚአብሔር ከሰጠን ቪዥን አንፃር መሄድ ባለበት መንገድ ሲሄድ አብሮ መቆሙ አለ ለማለት ነው ስለዚህ እሱም በተሰጠው ቪዥን ውስጥ ሲሄድ እኔም በማስፈልገው ቦታ ሁሉ ሰፖርት አደርጋለሁ ተጋብዘሽ እዛ ቸርች ታገለግያለሽ ብዙ ጊዜ አንድ ቦታ ነው እኮ ያለው ተጋብዘ እንደው ጥይሰው አየው ብዬ ነው ሲሄድ እኔም በዛው አገለግላለሁኝ በማስፈልግበት ቦታ ስላልሽ ኖ የቤተክርስቲያኑን የሚመራው ሰው አለ አይደል ፓስተርዬ ለፈለኩት በሙሉ መሰጠት አሁን አጌንስት ሆኖ ለውድድር እንደቀረበ አይነት አገልግሎት ሳይሆን የእግዚአብሔርን ስራ በተለያየ ተልኮ እንደሚሰራ ሰው ግን ደግሞ እንደ እግዚአብሔር ኪንግደም ማይንድ በኪንግደም ማይንድ ደግሞ የእግዚአብሔርን ስራ አብሮ እንደሚሰራ በሌላ በኩል እኮ እኔ በጣም ስለገረመኝ ነው ምንድነው መሰለሽ እንኳን እንደነዚህ አይነት ግራውም ቀኙም እጅ የሚሰሩበት አንድ አካል የሆናችሁበትን የህይወት መጣመር እኔ አልጠልጠልቸው አይደለም አስገርሞኝ ነው ግራዬም አክቲቭ ነው ቀኜም አክቲቭ ነው ግን አንድ አካል ነኝ ሁለቱም እጆቼ ለአንድ ዓላማ ለተለያየ አይነት አሰራር ፈንክሽናል ናቸው አይቀናኑም አብረው ይሰራሉ ግራን የተባለው ቀኝን የተባለው እንጂ ዋናው ስያሜው እጅ ነው የሚለውን ማብራሪያ ነው አሁን ልትሰጪኝ አሁን ከመጀመሪያው ጀምሮ እስከ መጨረሻው ድረስ የሄድሽበትን ርቀት ስመለከተው በጣም አሪፍ ነገር ነው ግን አብዛኛው ሰው ህይወት ላይ ግን ስትመለከቺ ግን እንኳን በእንዲህ አይነት የተለያዩ ራእዮችን በተሸከሙ ሁለት ባለ ራእዮች የተገነባ ቤት ቀርቶ በአንድ ጥላ ስር ባለ አንድ አይነት አመራር አንድ ራእይ አንድ አይነት አካሄድ ባላቸው የትዳር ጥምረቶች ውስጥ እንኳን ያለው ኳረሊንግ በጣም ብዙ ነው ፈታኝ ነው እና ያንን ደግሞ እንዴት በእናንተስ ህይወት ውስጥ ያ ነገር ሲመጣ እንዴት ነው የምትፈቱት ለምን መቼስ የመሳሳብ የሌለበት ሁሉ ጊዜ በጣም ምርጥዬ የሆነ ፒክቸር ልካሁን ለድሬሲንግ ኮዳችሁን አብዛኛው ጊዜ ለማስታወቂያ የምትለጥፊው ልጥፋል አይደለ እነሱ አይነት ሁሌ ይሆናል ብለሽ አትነግሪኝም መሳሳቦች ይኖራሉ ቻሌንጆች ይኖራሉ ተግዳሮቶች ይኖራሉ እንዴት እነሱንስ ሃንድል ማድረግ ይቻላል የሚለው ነገር ሰዎች ይጠይቃሉና ሐሳባቸው ላይ ስለሚመጣ በዛው መልስ እንድትሰጪበትም ለማለት ጭምር ነው መጽሐፍ ቅዱሳችን ላይ ያሉት ሐዋርያት በአዲስ ኪዳን ዘመን ስላለን ሞር ስለሱ ባወራ ደስ ይለኛል በሐዋርያቱ መካከል ባልተስማሙ ጊዜ ተለያይተው መስራት ያለባቸውን የሰሩበት ሲዝን አለ ተግባብተው ደግሞ ያስፈልገኛል ብሎ ጳውሎስ የጠራበትም ጊዜ አለና የተለያዩ ሐሳቦች ሲመጡ በቪዥን ጉዳይ ላይ ተልኮዎች አሉ ተልኮ ደግሞ ስራ አለው በእነዚህ ወቅቶች ላይ የምናደርገው ምንድነው ቁጭ ብለን ነው የምናወራው ሰፊ ሰዓት አንዳንዴ ሊነጋም ይችላል ምክንያቱም ፕሮፌትን አግኝተው እሱንም ስለምትጠይቀው ምክንያቱም አሁን እኛ እየኖርን ያለነው ለኛ አይደለም እግዚአብሔር የፈጠረንን ዓላማ ገብቶን እየኖርን ያለን ሰዎች ነን በዚህ ጉዳዮች ቻሌንጅ የለም በደንብ ቻሌንጆች አሉ
የሚመጡትን ቻሌንጆች ግን ከእግዚአብሔር ቃል አንፃር ነው የምናወራው። ማለት በጣም የሚወያይ ፋሚሊ ነው እኛ ቤት። አሁን በምንም ጉዳይ ላይ የአንዱ ዝም ብሎ ራሱ የሚወስነው ነገር የለም። እኔ ለማደርገው ነገር ቀደም በዚህ ጊዜ እናስብ ያለው ኢቭን ስናወራ አንደኛው ጋር የተሻለ ሐሳብ ካለ ወደዛ ሐሳብ የሚሄድም ነገር አለ። ስለዚህ የሚመጡ ሐሳቦችን ቀድመን ምንም ነገር ወስነን አይደለም ባይዞ ወደ ውይይት ምናመጣው፣ ለመወሰን ወደ ውይይት እናመጣዋለን። ከዛ በኋላ በሐሳቡ ላይ ሞር እግዚአብሔርን ወይ ሌላው በጣም እኛ ቤት ጠቃሚ የሆነው ነገር እግዚአብሔርን ድምጽ መስማት ነው። ማለት ለምንም ነገር እኔ እግዚአብሔር ሲያወራኝ እግዚአብሔርን ምለው ንገረው ለሱ ነው ምለው። ማለት ለሱም እንዲነግረው እኩል ሰምተን ስናወራ ነገሩ ስለሚቀል አሁን የሚሰማና የማይሰማ ሰው ባለበት ማለት የመንፈስን ዓለም ድምጽ ነው ምለ ማስረዳትና ለማስረዳት በጣም ልዩነት አለው። ስለዚህ የነቢያቱ ኦፊስ እኛ ቤት ጠቅሞናል። ማለት ለሁሉም ነገር ነገሮችን ኢዚሊ ለማስኬድ የጠቀመን አንዱ እሱ ነው። ስለዚህ ሰምቶ የሚመጣው ይሄን ጉዳይ እግዚአብሔር ብሎኛል ስል ብሏታል እንዴ ወይም ብሎታል እንዴ ወደ ማለት አይኬድም። እግዚአብሔር ለውስጣችን ያወራን የለ ጆሮ አለን አይደል? እግዚአብሔር መንፈስ ዓለም ላይ ከፈተልን። ስለዚህ በዛ ጉዳይ ላይ እናወራለን። ወይንም ደግሞ ይሄኛው ሐሳብ እንዲህ ቢሆን በሚባልበት ጊዜ ላይ እኔ ያልኩት ካልሆነ ብለን አናወራም። ከኪንግ ደሙ አንፃር ገጥሟቸዋል አላያቅም። ሁሌ በድምጽ ሶልቭ መቼስ የማይደረጉ ነገሮች ይኖራሉ ለእያንዳንዱ ነገር። ምክንያቱም ሌሎችም ሰዎች አሁን ሲያዳምጡን የነቢያት ግሬስ የሌላቸው ሰዎች ግን በበግ ደረጃ የሚኖሩ at the same time በጎቼ ድምጽን ይሰማሉ በሚለው ደግሞ ደረጃ ደግሞ ወደ ድምጽ መስማት ያላደጉ ደግሞ ይኖራሉ። በትዳር ውስጥ የተጣመሩ ቀደምም እንዳነሳሽልኝ እስከ ሌሊት ድረስ አንዳንድ ጊዜ ሊነጋም ይችላል ስንወያይበት አሉ። ምክንያቱም ሁሉም ነገር ጉድ አይዲያ ሆኖ ቢጀምርም ጋድ አይዲያ ሆኖ እንዲያልቅላችሁ ስለምትፈልጉ ማለት ነው። ኦኬ እነሱንስ ኤሪያዎች ላይ ስትሄዱበት እንደው ይሄ ጠቅሞናል ሻርፕ አርጎናል እና ቻሌንጂንግ ሞመንታችን ደግሞ ነበረ የምትዩ ጊዜ አለ ወይ? አዎ አለ። አንድ ወቅት ማስታውሰው ገና የዲቦራ ተነሺ ኮንፈረንስ ለማድረግ የታሰበበት ጊዜ ነው ወደ አዋሳ ለመሄድ። ያን ወቅት ላይ በወቅቱ ጥሩ ያልሆኑ ነገሮች ነበሩ። ጥሩ ያልሆኑ ማለት ከነበረው ሀገራዊ ጉዳይ አንፃር እና ወደዛ ለመሄድ ልጄ በጣም ትንሽ ነበረች። አሜንዬ የመጀመሪያ ልጄ እና ይሄ ጊዜ ቢያልፍ በሚል እግዚአብሔር ደግሞ ያ ሲዝን ነው ያለኝ ጊዜ ነበርና ለኔ በዛን ወቅት ላይ እኩል የሰማንበት ጊዜ አይደለም። እውነት ለመናገር ያው ሁሌ እኩል ላሰማት ይችላል። ከዛ ጊዜ ወሰድኩ ነኝ ማለት ክርክሩ አስፈላጊ አይደለም። ቅድም እንዳልኩ የእግዚአብሔር ሐሳብ ከሆነ መጸለይ ካለበት ጸልያለ። እግዚአብሔር በዛን ወቅት መሆኑና አለመሆኑን ለማወቅ ግን ለሱም ጊዜ ሰጣውት ማለት ነው። እና ሲጸልይ እግዚአብሔር ተናገረው። ከዛ በኋላ ግን ሌላው ኮንፈርሜሽን ምንድነው ከፕሮግራሙ በፊት ሄድኩኝ እኔ አዋሳ አብያተ ክርስቲያናት መሪዎች ጠሩኝና ሄድኩኝ። እግዚአብሔር ቀድሞ እኔን እንደሚልከኝ ለነሱ ነግሯቸው ነበር ነው ያንን ሜሴጅ ሪከርድ አድርጌ ይዤ መጣው ማለት ነው። ከዛ ከሱ ጋር አስተዋወቅኳቸው እግዚአብሔር ሲዝኑ እንደነበር። ከዛ በኋላ ብዙ ከተማው ላይ ተለወጡ ነገሮች አሉ በደንብ። ይሄ የሁለተኛ መጽሐፌ ላይ የመጨረሻው ኮሜንት ላይ የተደረገበት ምክንያት አለው። የመጨረሻው ኮሜንት ላይ ፓስተር አስፋው አሻግሬ ያዋሳ እና ዙሪያው አካባቢ አብያተ ክርስቲያናት ሰብሳቢ ነው አስተያየት የሰጠው። ብዙ ሰዎች ሰጥተዋል። ሞር ያ ጊዜ ለኔ ልዩ ሚሞሪ አለው። ሄጄ እግዚአብሔር ስለሰራቸው ስራዎች ፍሬውን ካየ በኋላ ደግሞ ሞር ለቀጣዮቹ ለእግዚአብሔር ድምጽ ከትላንት ይልቅ በፍሬ የምትገልጣቸው ጊዜዎች አሉ። አንዳንዴ በንግግር ብቻ ማንገልጣቸው እግዚአብሔር ነገሩን አድርጎ ሲታይ ሞር ለቀጣዩ ነገር ደግሞ የተሻለ የሰዎችም ልብ ለእግዚአብሔር ነገር ከትላንቱ ይልቅ ደልኬት የሚሆኑበት ጊዜ ይኖራልና እሱን ጊዜ አረሳው። እግዚአብሔር በፍሬ ያሳየበት ጊዜ ነበርና የሚገጥሙ ጊዜዎች ይኖራሉ ብዙ። ግን ይሄኛው ማረሳው ስለሆነ ነው ነገርኩ። በዛን ወቅት ምናደርገው ምንድነው? እኔ ፐርሰናሊ ማረጋው ጸሎት ጸልያለሁ። እግዚአብሔር ይሄን ቪዥን አንተ ኮንኬ ሰጠኸኝ በምን መንገድ ነው ማስኬድ ያለብኝ? ሁሌ በለመድነው መንገድ ላይ መራን ይችላል። ቪዥኑ አንድ አይነት ሆኖ አቅጣጫዎችን ግን ራሱ እግዚአብሔር ይመርጥልናል። እስራኤላውያን ባጭር መንገድ ሊደርሱ የሚችሉበት መንገድ ቢኖርም 40 ዓመት ደግሞ ለምን አዞራቸው ሲባል ከነሱ የ40 ዓመት ጉዞ ውስጥ እግዚአብሔር ታሪክ ማውጣት ፈልጎ ብቻ አይደለም የሚቀጥለው ጀነሬሽን እንዲማርበትም ነው። ማራናታ ነብይ ወይ ለነብይ ለባለቤቷ ጆን ትገዛለች። ትገዛ
ቤት ውስጥ ሚስት ነኝ እኮ ፓስተሬ ሚስት ነኝ ስለ ትገዛለች የሚለው ሚስት ማለት ምንም ነገር እኔ ማቀው እሱ ማያቀው ነገር የለም እሱም ያቀው እኔ ማቀው ነው ሁሉ መገዛት ማለት ለአንድ ባል ሚስት መጽሐፍ ቅዱስ ትገዛለት በሚለው ልክ ብቻ ሳይሆን አንዳንዴ ያለፈ መገዛት አለ በቃ እሱ ጋር ካለ የሪስፔክት አንፃር መጽሐፍ ቅዱስ ሚለውንም ነገ ማንንም እኔ ላይፍ ላይም ኮሜንት እንዲሰጥ ስለማልፈልግ አንዳንዴ ልክ ያልሆነ ብዬ ላስብ ምችለውንም ነገር ለምሳሌ እሱ አምኖበት እኔ ማላምንበት ያው እንደ ባለትዳር ደሞ ስትኖር ሁሉም አገልግሎት አይደለ ምን ኖረው ኑሮ አንዳንዴ እሱ አምኖበት አንድ ቦታ እንሂድ ሊለኝ ይችላል እኔ ደሞ ውስጤ ላይ ፈልግ ይችላል ለምሳሌ ግን ባሌን ከማክበር አንፃር መሄድባቸው ቦታዎች አሉ ለሱ ብዬ ማደርጋቸው እነዛ ከሰሚሽንም ያልፋሉ ያ ማለት ለኔ ብዙ ቫልዩ ስላለው በቤት ውስጥ እግዚአብሔር አይደል ሚያቀን በደም ከማንም በላይ ሚያየን ቀጥሎ ደግሞ እሱ ኖሮ ደግሞ ቢያወራ ደስ ይለኛል ኢቭን ፋሚሊ ቤት ለመሄድ ምናልባት እሱ ካልፈቀደ ላልሄድ ይችላል ለምንድን ነው እንደሱ የጠየቁበት ጥያቄ እንደ መሪ በመተመሪው አገልግሎት ውስጥ ያን ካራክተር ዴቨሎፕ ያረጋል አይምሮ ከዛ ያው መሪ በዛው ማይንድ ሴቲንግ ቸርች ላይ በነበረበት ወይ ሚኒስትሪያል ኦፊስ ውስጥ በነበረበት ቤት ሲሄድ ሁለት መሪዎች ናቸው የሚነጋገሩት ወይስ ሁለት ባልና ሚስቶች ናቸው እና አውልቀው ይገባሉ ወይንስ እንደለበሱ ነው በመሪነት ደረጃ የሚገናኙት የሚለውን ነገር ነው ያንኑ የማዕረግ ልብሳቸውን እንደለበሱ በኦፊስ ማንነት የሚሆን ነገር አለና this is my ministry I am a decision maker this is my part I am a decision maker two decision maker የሆኑ ሰዎች አብረው ሲቀመጡ የመገዛት አቅም ቀደም አንድ ነገር ብቻ ስለመለስሽልኝ እሷ አርክቶኛል ከመገዛትም ያለፈ ነገር አንድ ጊዜ አደርጋለሁኝ ይሄዳል ኤክስትራ ማይል ያልሽኝን አይነት መልሶችን ለማግኘት ብዬ ነው ለምን ይሄ የብዙ ሰዎችም የህይወት ጥያቄ ሊሆን ይችላል ምክንያቱም አይደል አው ቀደም ያነሳው ጥሩ ፖይንት ስለሆነ ብዙ ጊዜ ባለ ትዳሮች ጋር ስንሄድ ማለት አገልጋይነን ቤታችንንም ደግሞ እንደ ሚስት ሞረኔ እንደ ሚስት ልጆች እንዳሉት እናት ለልጆች ምሳሌ መሆን ስላለብኝ መታዘዘን የሚማሩት ከኔ ነው አይደለ አባታቸውን እንዲያከብሩ እኔ ባሌን ማክበር መቻል አለብኝ ይሄ ግዴታ ነው ማለት ውጪ ሳብኬ መመጣው ብቻ ሳይሆን እኔ መኖረውን ህይወት ልጆቼ ያያዩ ነው የሚያድጉት በቤት ውስጥ የሚያግዙን ያያዩ ነው የሚያድጉትና ብዙ ጊዜ ቀደም እንዳልከው ልብስ ሳይወልቅ ሁለቱ መሪ ሆነው በሚገናኙበት ወቅት ፉክክር ውስጥ ይገባል አይደል በትዳር ውስጥ ሞር ደግሞ ጸጋውንም የመናቅ ነገር ይመጣል አይደለ ብዙ ባለ ትዳሮች የሚገጥማቸው ሞር ካውንስልም ስለማረግ ነው ምነግረይነን ባል አገልጋይ ሆኖ ወይ ሚስት አገልጋይ ሆና ወይ ባል ወይ ሚስት ሌላ ስራ የሚሰሩ ከሆነ ጸጋን ያለ መከባበር ነገር አለ እኛ ቤት ማራናታን እንደ ነብይት ማራናታ ይቀበላታል ባገልግሎቷ እንደ ሚስት ደግሞ እንደ ሚስትነቷ ይቀበላታል ማለት ይሄ ጸጋው የጸጋውን አገልግሎትና የትዳሩን ነገር አንጨፈልቀውም እኛ ቤት በቃ ትዳር ሊኖር በሚገባው ልክ ቃሉ በሚለን ልክ ባልና ሚስቶች ነን ቪዥነሪ ስንሆን ደግሞ እግዚአብሔር በሰጠን ቪዥን ላይ ሊደሮች ነን ስለዚህ ይሄን መቀላቀሉ ይመስለኛል አንዳንድ አላስፈላጊ ነገሮች በብዙ ባለ ትዳሮች ውስጥ የሚያመጣውና ሰሚሽኑ ከሌለ የቱጋ ያለውን እግዚአብሔርን አገለግለዋለሁ ምንታይበት ቦታ ነው በያስባለሁ በተለይ ለሴቶች ያ በሚኒስትሪ አንዳንድ ጊዜ ተጫንሽውንና የሰራሽውን ውሳኔ በባላዊ ስልጣን ጎንተል አርጎ ብድር የመመለስ ነገር ሊኖር ይችላል አንቺም ደግሞ ልክ በባላዊ ስልጣን ትንሽ ጎንተል ያደረገሽን ነገር በሚኒስትሪያል ስልጣን ደግሞ ሸንቆጥ የማድረግ ነገር ሊከሰት ይችላል ሁለቱም የተለያየ በትር በእጃቸው ላይ ያሉ መሪዎች ስለሆኑ ከዛ የሚገናኙበት የጋራ መድረክ ላይ ሲገናኙ በለበሱት ልብስ አንዱ አንደኛውን ደግሞ ስነ ስርዓት የሚያስይዝበት
እንደዛ እንኳን መንገድ ይከፈታል ከሚል ሐሳብ ይሄ አዎ ምንድነው አሁን እንደመረ ቃሉ ሚለናን አይደል ምን ኖረው ቃሉ ሚስት ለባሏ ምን ትበል ነው የሚለው ትገዛ ባል ደግሞ ሚስቱን ይውደዳት አይደል የሚለው ለመውደድ በቂ የሆነ ባል ካለ ማትገዛ ሴት የለችም ብያምናለሁ ፐርሰናሊ ግን ከእንደሱ አልተቀመጠማ ኖ ዌይ ለሌ የፈለኩት ቃሉ እንደሚለን እንግዲህ የቃል አስተማሪዎች አይደለን ቃሉን ካልኖርከው ምን ይሰራል አሁን ጆን ሞር ለልጆቹ በጣም ጥሩ አባት ነው ማለት ቤት ውስጥ የሚያገዘኝ በጣም ስራ ይሰራል እንደባል ሰው ስለሌላ አይደለም የሚሰራው ሚስቱን ስለሚወድ ነው ልጆቹን ስለሚወድ ነው አሁን ጧት ወጥቶ ማታ እንደሚገባ አይነት ባል አይደለም ማለት ለልጆቹ ያለውን ነገር አይቻለሁ እኔ ባልኖር የኔንም ቦታ ከቨር አድርጎ አንዳንዴ ሁሌ ስለማልኖር ለሱ ሰጥቼ የሚሄድባቸው ቦታዎች አሉ አሁን ባህር ዳር በቅርቡ ሄዳለሁ ሲሄድ እኔ ነኝ የሚሄደው እሱ እዚህ ኃላፊነቱን ይወስዳል ማለት ነው ስለዚህ በዛን ወቅት አሁን የምንላቸው የባልና የሚስቱም ጉዳይ ስላለ ነው እንጂ የአገልግሎት ብቻ ጉዳይ ስለሆነ አይደለም ኃላፊነቱን የመከፋፈሉ ነገር አለ ስለዚህ ልብስ አውልቀን ነው ማለት የዛ እንትኑን ይዘን ወደ ቤት አንመጣም that's good የአይሁድ ቤተሰብ አልባሳቶች ብዙ ጊዜ እናንተ ጋር የተለመዱ ናቸው ፕሮግራማችሁ ቅዳሜ ነው የአይሁድን የሰንበት ይዘት ነው የምትከተሉት እሁድ ሌላ ነው ለእናንተ እና የኢትዮጵያን ቤተክርስቲያን ወደዛ ለማዞር ነው ወይንስ የእናንተስ የዘር ሐረግ ከወዲያ ስለሚመዘዛል ምክንያቱ ምንድነው የአይሁድን ልብስ ብዙ ጊዜ ጣሊት ይባላል ከላይ የሚለበሰው በብሉይ ኪዳን ዘመን 613 ህጎችን የያዘ ነው ዘርፉ ዝም ብሎ አይደለም አንድ አይሁዳዊ ሊዘሙት ሲሄድ አትዘሙት ሚል የልብሱ ዘርፍ ላይ አለ ማለት ነው ስለዚህ በእግዚአብሔር ድንኳን ውስጥ አድራለው የሚልን ቃል የሚወክል ነው ጣሊቱን ሲለብስ ከላይ ደግሞ ኮፍያ ወንዶች የሚያደርጉት ቂባ ይባላል እሱ ደግሞ ንጉሴን በላይ ላይ ሾሜዋለው ማለት ነው ለአይሁዶች ሞር እግዚአብሔር የሰጠን ቪዥን አለ በሚኒስትሪውም በቸርቹ ከዛ አንፃር ነው ምን ለብሰው ግን አሁን ለምሳሌ አሁን ኦርቶዶክስ ጋር ስቴጂ ሙስሊም ጋር ስቴጂ መቁጠሪያ አለ እና ያንዳንዱ የሚለውም ነገር የሚቆጥረውም ነገር አለው የሚያነበንበውም የሚያስተውሰውም ስንኞች አሉት አሁን አዲስ ኪዳን ላይ መጥቶ በጣም ብዙ ሰዎች አሁን ለኔም በስጦታ አለኝ ይሄው አልባስ ግን የተለየ ነገር በአዲስ ኪዳን አለው አብዛኛው ጊዜ አሁን በነቢያት ኦፊስ ውስጥ ሁለት ነገር አብሮ ይነሳል ኢትዮጵያ ልዩ የሆነች እግዚአብሔር ከአዲስ ኪዳናዊው የክርስቶስ ኪዳን ምልከታ በተለየ መንገድ ሌላ ኪዳን እንደሰጣት አድርገው የሚተነብዩ የሚያስቡም የሚጠብቁም አሉ ሁለተኛ የቤተ እስራኤል ስቲል በሌላ ኮቨናንት ውስጥ በተለየ መንገድ እግዚአብሔር ትሪት የሚያደርገው ቤተ ማህበር እንደሆነ አድርገው አልባሳቱም እስካሁን እንደሚሰሩ እያንዳንዱ ነገር እስካሁን ድረስ አክቲቭ እንደሆነ ይታመናል እና እኛም ሀገር ያሉ አብዛኛዎቹ ነቢያቶች እሱን ያደረጉ የሚጸልዩ እሱን ያደረጉ የሚተነብዩ እንደዛ አያለሁኝ የናንተም ኮንሰፕት ከዛ ጋር አንድ አይነት ነው ወይንስ በተለየ ከዛ ጋር በተያያዘ አይደለም ያው ቅድም እንዳልኩ አይሁዶችን በወንጌል ለመድረስ እግዚአብሔር የሰጠን ቪዥን አለ በተደጋጋሚ ጊዜም ደግሞ ከነሱ ጋር ሰርተን እናውቃለን አሁንም እንሰራለን ምክንያቱም መሲያኒኮች አሉ በክርስቶስ ኢየሱስ መምጣት መሞት ማረግ ደግሞ ተመልሶ በመምጣቱ የሚያምኑ እዚህ ቀጫኔም ላይ ብዙ ቸርቾች አሉ የአይሁዶች ቸርች በዛ ውስጥም ደግሞ እግዚአብሔር በሰጠን እድል ሁሉ እናገለግላለን ከልብስነቱ ባሻገር በተለየ መልኩ አሁን ባልከው መንገድ እኛ ጋር ያለ እይታ የለም ኢትዮጵያ ልዩ ኪዳን አላት እንግዲህ አዲስ ኪዳን ከሚለው ስር ኢትዮጵያ ውስጥ እንግዲህ በመጽሐፍ ቅዱሳችን ውስጥ ስፔሲፊክ በስሟ የተጠቀሱ ትንቢቶች አሉ እግዚአብሔር እንግዲህ
ኢትዮጵያ ወንዞች ማዶ ሚል ቃል አለ አይደለ ቁርባኔን የሚያመጡልኝ ሴቶች ልጆች አሉኝ ይላልና እንግዲህ ኢትዮጵያ ውስጥ እግዚአብሔር የተለየ አሁን እስራኤል ውስጥ ተነግረው እንደሚጠበቁት አይነት ትንቢቶች እግዚአብሔርም ተናግሮ የሚጠበቁ ትንቢቶች አሉ ኢትዮጵያ ውስጥ አው ያው መጽሐፍ ቅዱሳችን ውስጥ ከኢትዮጵያ ወንዞች ማዶ ነው የሚለው አብዛኛው ጊዜ እሱን ነገር ይተከሳል ከኢትዮጵያ ወንዞች ማዶ ነው እና ራቅ ብሎ ከኢትዮጵያ ውጪ አው የወጣት ትንቢት ነው ግን ኢትዮጵያ ውስጥ እንዳለ ተደርጎ ነው አሁን የሚተነበየው እሺ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሚላለ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውም ደግሞ በበጎ ጎን አይደለም የተጠቀሰው ራሱ በመጥፎ ጎን ነው የተጠቀሰው ወደ እግዚአብሔር ትዘረጋለች ማለት በእግዚአብሔር ላይ ትነሳለች በሚል ኮንሰፕት ነው የተጠቀሰው ብለው የሚሞገቱ ሰዎች አሉ እሺ ፓስተሬ አሁን በግዕዝም ኢትዮጵያ ታበጽህ ደዊሃ ሀበ እግዚአብሔር ተብሎ በእንደዛ እንደሚባለው ማለት ነው እንዳነሳው ጥያቄ እንግዲህ ሁሉም ሀገር በአዲስ ኪዳን ውስጥ በእግዚአብሔር ዓላማ ውስጥ የእግዚአብሔር ፍቃድ ዓለምን በክርስቶስ የመጠቅለል አጀንዳ ነው ከዛ በተለየ ግን ስፔሲፊክ የተጻፉ ትንቢቶች ካሉ እነሱ መፈጸማቸው አይቀርም በዛ አንግል ነው ማየው ምክንያቱም በባህር ውስጥ ያለውን ዘንዶ ራስ ተቀጠቀጣለ አይደል ቢለው ለኢትዮጵያውያን ምግባቸውን ተሰጣለ ክፉ ትንቢቶች ብቻ አይደለም ኢትዮጵያ በልዩ መንገድ ኪዳን ያለባት ሀገር ነች እሚሉ አሉ አይ ምንም ኪዳን የለባትም በቃ ሚሉም አሉ እንዳወራኝ እንደሱ ነው እኔ ማምነው ግን በመጽሐፍ ቅዱስ አድሬስ የተደረገችው ኢትዮጵያ እቺ ከሆነች እንደ ቃሉ በተጻፈው መሰረት የሚፈጸሙ ትንቢቶች ይኖራሉ ብዬ ከሚያምኑ ወገን ነኝ ሁለተኛው ነገር ግን እግዚአብሔር በተለያየ ጊዜ ለሀገራችን በጣም ብዙ ኪዳኖች ገብቷል እንደ ሀገር የገባቸው ትልልቅ ኪዳኖች አሁን አፍሪካውያን ኢትዮጵያን የሚጠብቁበት ዓለም ኢትዮጵያን የሚጠብቅበት ብዙ ኪዳኖች አሉ ከዚህ የሚነሱ የወንጌል እሳት ምድርን ይለውጣል ብለው የሚያምኑ አሉ አፍሪካውያን ጨምሮ እሱ ኪዳን ነው የሪቫይቫል ተስፋ ነው ያውኮ እግዚአብሔር ከተናገረ የእግዚአብሔር ያፉ ቃል አይደለም የእግዚአብሔር ያፉ ቃል በሙሉ የእግዚአብሔር ኪዳን ነው ብለን ነው ምናምነው ግን ነብይት አሁን ምን አለ መሰለሽ አሁን ይሄኛውን የውነት እናድማው በደንብ ለምንድነው እንደዛ መልበት ምክንያት አሁን እግዚአብሔር በየዘመናቱ ታንጀብል የሆኑ ካቨነንቶች ከኤደን ገነት ኪዳን ጀምሮ እስከ አዲሱ ኪዳን በልጁ ደም እስከመረቀው ኪዳን ድረስ የሚታወቁ የኪዳን ዘመናት አሉ ሲዝንስ አሉ እነዛ የኪዳን ዘመናቶች ናቸው እዚህ ጋር የኤደን ገነት ኪዳን አለ አዳሚ ካቨነንት ምንለው ከዛ በኋላ እንደገና ደግሞ ሲቀጥል የሚሄድ ሌላ ኪዳን አለ የኖህ ከዛ እያለ ይቀጥላል አብርሃሚክ ካቨነንት ከዛ በኋላ ሞሳይክ ካቨነንት እንደዛ እያለ ይቀጥላል እነዚህ የዘመን ሽፍቶች ናቸው መደምደሚያ ያደረገው በልጁ ደም የመረቀውን አዲሱን ኪዳን ነው እነዛ ሁሉ የዚህ መንገድ ጠቋሚዎች ስለነበሩና የሲዝን መልኮች ስለነበሩ ኦኬ አሁን እዚህ ጋር እግዚአብሔር የተናገረው በነቢያት ያወራው የተነበየው ኪዳናቶች አሉ ካለ ታዳ ገድላትን ለምን ተቃውመን በዚህ ቦታ ላይ ለደረሰ ሰው እንደዚህ አይነት ኪዳን አለው ይደርስለታል ይሄ አይነት የሚለውን ታዲያ ለምን ታዲያ እንጣረሳለን መጽሐፍ ቅዱስ ላይ እናወራ እንግዲህ እኔ ላወራ የምችለው በእግዚአብሔር ቃል እውነት ላይ ብቻ ነው በእግዚአብሔር ቃል እውነት ላይ ስናወራ እግዚአብሔር በተለያዩ ጊዜዎች ያጭር የመካከለኛ የረጅም ጊዜ ፕሮፌሲዎች ይመጣሉ እነዚህ እግዚአብሔር የአፉ ቃሎች ናቸው ወይንም ድምጹ ናቸው ለምሳሌ ኢሳይያስ ኢየሱስ ከመወለዱ ከ750 ዓመት በፊት ፕሮፌሲ ተናገረ እግዚአብሔር ለእስራኤል ሕዝብ ያጭርና የረጅም ጊዜ ተስፋ ፍጻሜ እንደሚሆን ተናግሯል አገራችን ትታሰባለች ተብሎ የሚጠበቅበት ባለፈው አባቶችም ዘመን የተነገረ ስለ ምድራችን ታድሶ ብዙ ጊዜ ጌታ ተናግሯል ሪቫይቫል ማለት ምን ማለት ነው ታድሶ ነው አይደለም ለአንድ ሀገር የእግዚአብሔር ጉብኝት ሲመጣ ይሄ ሪቫይቫል ይባላል ጉብኝት ማለት የክብሩ መገለጥ ነው አይደለ እግዚአብሔር ክብሩን በሙላት በዛች ሀገር ባሉ የራሱ ለሲዝኑ ባስነሳቸው ሰዎች ሲገልጥ ማለት ነው ይሄ ማለት ከሆነ ደግሞ አሁን ምን ይፈልጋል ነው ኪዳን ምን ይፈልጋል ኪዳን ካለን እግዚአብሔር የገባው የተስፋ ቃል አይደለም ኪዳን ማለት እግዚአብሔር ለአብርሃም የገባው ኪዳን ትዝ ያለው ብላቴናውን ረድቶታል ይላል ዘፍጥረት 12 የገባው ኪዳን ምንድነው እግዚአብሔር ዘፍጥረት 12 7 ትልልቅ በረከቶች ባርኮታል አብርሃምን
እነዚህ በረከቶች ውስጥ ደግሞ እግዚአብሔር በመድር ላይ ያሉ ነገሮች ሁሉ በእሱ አማካኝነት እንደሚባረኩ አውርቶታል። ምድራችን ላይ ያለ ብለሲንግ ለትውልድ እንደሚተርፍ ጌታ በተለያየ ጊዜ አውርቷል። ግዴታ መጽሐፍ ቅዱስ ውስጥ የተካተቱት የሚፈጸምበት ጊዜ በሰው ቀመር ሊሆን አይችልም። ማለት በዚህ ጊዜ ይሆናል ልንል አንችልም። እግዚአብሔር ሊያደርግ በወደደው ጊዜ አይደል የሚያደርገው። ስለዚህ የተገቡ ኪዳኖች የለም ማለት አንችልም። መጽሐፍ ቅዱሱ የገለጻት ኢትዮጵያ እቺ ከሆነች ኪዳን ነው አይደለም እንለው። መልካምም ትንቢት ይሁን ክፉም ትንቢት የተገለጸው መፈጸሙ አይቀርም ነውኮ። ስለዚህ ኢትዮጵያ ውስጥ የተነገሩ ትንቢቶች አሉ ካልን እግዚአብሔር ያወራቸው መሆን መቻል አለባቸው። እነዛ ሲፈጸሙ ደግሞ ኪዳኑ ተፈጽሟል እንላለን። ለምሳሌ ኢያሱ ምዕራፍ 21 ላይ እግዚአብሔር ለአባቶቻቸው እንደማለላቸው ለማናቸው አባቶች አብርሃም፣ ይስሐቅ፣ ያዕቆብ አይደሉ? ለነሱ የገባው ኪዳን ነው መቼ ተፈጸመ? ኢያሱ ምዕራፍ 21 ላይ አይደል? 45 ላይ ተፈጸሙ። ስለዚህ እነዚህ ትውልዶች ነበሩ ወይ እና አብርሃም በነበሩበት ጊዜ አልነበሩ? አሁን እኔ ከነሱ ጋራ ካያያዝ ነው ቀጥታ መጥቶ እነዛ ሁሉ ይሰሩ የነበሩት መጽሐፍ ቅዱስ ላይ ያሉት ሁሉ ኪዳኖች ይሰሩ የነበሩት የክርስቶስ መገለጥ ላይ ለማድረስ የሚሆኑ ጠቋሚ አገልጋዮች በመሆን ነው። እና ልክ አሁን እነሱ ደግሞ በክርስቶስ አካል የለበሱ ናቸው። በክርስቶስ መገለጥ ፍጻሜያቸውን ያገኙ አካላቸውን የለበሱ ካለመታየት ወደ መታየት የመጡ ከጥላነት ወደ አካልነት የተሻገሩ ናቸው ነው። አሁን ከዛ በኋላ ያለው ግን አሁን ግን ይሄ ሎካል ሀገራዊ የሚባለው ነገር ግን ሀገርን ከመውደድ ስሜት የሚመጣ አድርገው አንዳንዶች ያስቡታል። እኔ እንግዲህ ያው ጥያቄ አቅራቢ አይደለሁኝ እንጂ እኔ አሁን ተከራካሪ እኮ አይደለሁ። እንደዚህ ይባላል ነው። ጥያቄ አቅራቢ እንደሆነ ሰው ጥያቄ እያቀረብኩ ነው። መልስ የምትይውን ነገር አቅርቢ ነው የሚፈርጁት ሰዎች በዛው ያነሱታልና ለዛ ነው አሁን የሚነሱትን ሐሳቦች ለሰለካ በጣም ሀገር ከመወደዳቸው የተነሳ ኢትዮጵያ አሁን ከመጨረሻ አይደለች ያለችው ቀኝ ኋላ ይዙሩ ይባልና ከፊት በኩል ትሆናለች። ያ ሁሉ ተደርድሮ ከኋላ ይሆናል የሚል ትንቢትም ሰምቻ ቃለሁ በራሴ። አሁን ከመጨረሻ ነች እና የሆነ ሰዓት ላይ በቅርቡ ቀኝ ኋላ ዙሩ ይባልና ሰልፉ ተቀይሮ እሷ ከፊት ትሆናለች። ያ ሁሉ ደግሞ ከኋላ ይሆናል። እዛ ጋር በጌታ ያሉ ሰዎች አሉ እየጸለዩ ያሉ አሉ ስለ ሀገራቸው እና ሁሉም የሚጸልዩ ጸሎት ኢግኖር ተደርጎ ወደ ኋላ ይሆናሉ። ከወዲህ በኩል ደግሞ በጣም የሚጸልዩት ደግሞ የኢትዮጵያ ሰዎች ደግሞ ጸሎታቸው ተሰምቶ ከፊት ይሆናሉ፣ ሰልፉ ይዞራል የሚል ሁሉ ትንቢታል። ሀገር ወዳድነት ነው ወይንስ ድምጽ ነው ወይስ ኪዳን ነው የሚሉ ሰዎች ስላሉ ነው። ያው እውነት ነው። እንግዲህ የሰሙ ሰዎች ያውቁታል ማለት መነሻ ምንጫቸውን ከእግዚአብሔር ከሆነ ቀደም እንዳልኩ እግዚአብሔር አምላክ ያንዱን የሚሰማ ያንዱን ማይሰማ ጸሎት በራሱ የሚሰማው በምን መንገድ ነው አይደል? በአዲስ ኪዳን ጸሎት ሊሰማ የሚችለው በክርስቶስ ኢየሱስ በኩል ነው። እውነቱ እሱ ነው። ምክንያቱም ቃሉ ሚለን እሱ ስለሆነ ስለዚህ እንደ እግዚአብሔር ቃል የሚጸለዩ ጸሎቶችን ሁሉ እግዚአብሔር ይመልሳል። በየትኛውም ዓለም ውስጥ ላሉ ሰዎች የአዲስ ኪዳን ትምህርት ይሄ ነው። ስለዚህ ጸሎት ከእግዚአብሔር ጋር ማውራት ከሆነ የእግዚአብሔር ፍቃድ ደግሞ የሰዎችን ኢንተረስት ማሟላት አይደለም። እንደ ቃሉ የተጸለዩ ጸሎቶችን መልስ መስጠት ነው። እግዚአብሔር የመርህ አምላክ ስለሆነ እንግዲህ ኢትዮጵያ ፍለፊት ሆና ከኋላ ያሉ ከኋላዋ ይሰለፋሉ፣ እሷ ከፊት ሆናለች። አሁን መጨረሻ ናት የሚለውን እንግዲህ የሰማው ሰው የሰማበት ምንጭ በፍሬው እናውቀዋለን ብዬ አስባለሁ። እንጠብቅ ዝም ብለን እንጠብቅ። ለምን መሰለ ግን ይሆናል ኖ ዌይ አሁን ምንድነው መሰለ እንደ ነብይ አሁን እንደ ኖ ዌይ አትበይኛ እንደ ነብይ ይሆናል ወይ ለምን መሰለ አሁን ያ ሰው የተናገረበትን ምንጭ ሊላቅ አልችልም። አሁን እኮ ሰልፍ ይቀየራል ነው። አሁን ለምሳሌ ሰልፍ ይቀየራል ነው በቃ ያለው ሰልፍ ይቀየራል አለ። ሰልፍ ከተቀየረ ደግሞ ለኢትዮጵያማ ጉብኝት እኮ ሁላችንም ክርስቲያኖች እየጠበቀ እየጸለይን ነው። ግን ይሆናል አሁን እንደዛ ሆኖ አሁን በስነ ስርዓትማ ቢሆንልን እኔ ራሴ አሁን ለምሳሌ ይኸውልሽ አሁን ልጆቼና ባለቤቴ የአሜሪካ ፓስፖርት ነው ያላቸው ዜጋ ናቸው። እኔ የኢትዮጵያ ፓስፖርት ነው ያለ ያልቀየርኩ አምኖክ ነው ኢትዮጵያ ውስጥ አንተ ስራ አለክ ብሎ እና ከዛ የተነሳው እኔ የትም ዓለም ላይ ሲሄድ ቪዛ ለምኜ በጣም ተለማምጬ ምናምን እነሱ ቲኬት ቆርጠው ፍብስ ነው የሚሉት። ለምን ከወዲያ በኩል ሰልፎ አንደኛ ያኛው ስለሆነ አሁን ቢዞርልኝ በሚቀጥሉት ጊዜያቶች እነሱ ከኋላ ሆኖ ቪዛ ይጠይቃሉ። እኔ ደግሞ በስነ ስርዓት በዚች ፓስፖርት
እብስልልሻለሁ ማለት ነው አሁን ይሄ ቢሆን ለኔ ደስታዬ ነው በሰልፉ መሰረት የሰማሽው ነገር አለ ወይ እንደ ነብይ ለማለት ነው በዛው እግዚአብሔር እውነተኛ እዚህም የጽድቅ ፀሐይ መጽሐፍ ላይ የጉብኝት ሲዘን እንዳለ ለምድሪቷ እግዚአብሔር የመታሰብን ጊዜ እንደሚያደርግ አውርቶኛል ይሄ ማለት ግን የሰዎችን ሀገር ከመውደድ አንፃር የሚመጡ የሰዎች ኢንተረስት ድምጽ አይደለም የእግዚአብሔር ድምጽ ነው እግዚአብሔር የመርህ አምላክ ነው ካልን እግዚአብሔር እንዴት ይጎበኘናል ሰዎች እግዚአብሔርን በመፍራትና ከፍቃዱ ጋር በመስማማት ውስጥ ያለ ብሌሲንግ አለ ቃሉ ነው የሚለን በስሜ የተጠራው ሕዝብ ራሱን አዋርዶ ቢጸልይ ከክፉ መንገዱ ቢመለስ ምድራቸውን እፈውሳለሁ በቃ ይፈውሳል እግዚአብሔር አሁን ያሉ የተለያዩ ችግሮች ሊቀየሩ የሚችሉት በእግዚአብሔር ኃይል ነው ጉብኝት ማለት ለኔ ወደ እግዚአብሔር ፍቃድ መመለስ ነው እውነት ለመናገር ወደ እግዚአብሔር ፍቃድ መመለስ ማለት ምን ማለት ነው እግዚአብሔር በዚህ ሲዝን ካለ ትውልድ ሊያየው የሚፈልገው ነገር ማየቱ ነው እግዚአብሔር ጉብኝት ቀጥሎ ያሉት ነገሮች ሁለተኛ ናቸው ክብሩ ሲመለስ አብሮ ማይመለስ በረከት የለም ስለዚህ እግዚአብሔር ክብር እንዲመለስ እግዚአብሔርን መፍራት ወደ ምድሪቷ መመለስ አለበት ሰዎች ባሉበት ቦታ ሁሉ እግዚአብሔርን ወደ መፍራት ከተመለሱ ይሄ ነው ሰልፉ ተስተካከለ ለኔ አሜን ያርግልን መድኃኒዓለም ያርግልን ያው እምነት ለሁሉ አይሆንም ይላል መጽሐፉ እና እምነት ለሁሉ አይሆንም ስለሚል ያንን እንግዲህ ሁሉም ሰው እንመለስ ወደ ኢትዮጵያ ስንባል አሁን ጴንጤ ብቻ አይደለም የሚኖርባት ኢትዮጵያ ሁሉም ነው የሚኖርበት ሁሉንም ደግሞ ይኖርበታል ካለን ደግሞ እነዛ ሁሉም ሰዎች ደግሞ የሚሄዱበት የሚጠሩት አምላክ የሚጠሩት መንገድ የሚከተሉት መርህ አላቸው ሁሉ ተጠቅልሎ ኢትዮጵያዊ ባንድ ጊዜ ጸልዮ ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች የሚለው በፖዚቲቭ እንኳን ቢወሰድ ሁሉም አንድ ላይ አያነሳም ሁሉም በጌታ አይሆንም መቼም ቢሆን ሁሉም በጌታ አይሆንም በስሙ የተጠራው ስለሚል ግን በስሙ የተጠራው ከተመለሰ ራሱ ቀላል አይደለም በስሙ የተጠራ የተባለው አይሁድ ነው በስሙ የተጠራው አሁን ባለንበት ዘመን በክርስቶስ አምኖ ሄዳ ነው ኮንቴክስት ከወሰድን በስሙ የተጠራው ሕዝብ ያለው እስራኤል ነው እስራኤል በሙሉ ደግሞ አይሁድ ነው የይሁድ ቤት ነው በመካከላቸው ሌላ ሃይማኖት የለም በዛ ሲዝን ሀገር ሁሉ አንድ አይነት ነበር ሀገር ነበረ ሕዝቡም ሀገር ነው ሀገሩም ህዝቡም አንድ ነበር የበዛ ዘመን ባል አሁን ግን ኮንቴክስቱ ተለያይቷል ኢትዮጵያ ስንመጣ እንዳው ማይኖሪቲ ነንኛ ማጆሪቲው ሌሎች ናቸው ስለዚህ በዛ ስለሆነ ብዬ ነው እንትንቶውና ያርግልን በሚለው ምኞት እነሱ የሚያረገን ነገር አለ ፓስተር አሁን ሁሉም ሰው ስለሚሰማው መቼም ክርስቲያን ብቻ አይደለም ይሄን ሚዲያ የሚሰማው በየትኛው እምነት ውስጥ ያሉ ሊሰሙት ይችላሉ እግዚአብሔር ምድርንና ሰማይን የፈጠረ አምላክ ያወራ ያለው ድምጽ ሁሉም ሰው ሶሉሽን ይፈልጋል አይደል ረፍት ላለው ችግር መፍትሄ ይፈልጋል መፍትሄው ግን የሚገኘው እግዚአብሔርን በመፍራት ነው አይደል እግዚአብሔርን መፍራት ደግሞ ለማግኘት ሰው በክርስቶስ ኢየሱስ አምኖ መዳን አለበት አይደል ኢየሱስ ክርስቶስን ለማመን ደግሞ የምስራቹን ቃል ኤቭሪዴይ ላገኘው ሰው መንገር መቻል አለበት አምኖ ላልዳነ በመጀመሪያ ግን እኛ በክርስቶስ አምነን ዳንን ወይንም ደግሞ የአዲስ ኪዳን ካህናት ተደርገናል የምንል ሰዎች እኛ ራሱ አንድ መሆን መቻል አለብን እንሆናለን ለምን አንዶንም ቃሉ ከሆነ የጠራን ቃሉ ከሆነ የሰበሰበን ክፍፍሎች አሉ ወይንም መለያየቶች አሉ ይኖራሉ እነዚህ ልዩነቶችን ለማምጣት እኮ ፈውስ ከፈለግን ከአንድነት ውጪ መፍትሄ የለም ልክ ነው እሱን እኮ ሺ ዘመን መጽሐፉ ነገረን ሺ ዘመን ስልጠና ተዘጋጀ ሺ ዘመን የሄድሽ ኮንፈረንስ ያዘጋጀሽ ነው ሺ ዘመን በተለያየ መንገድ የሴቶች አገልግሎት ከወዲ በኩል አለ የቸርች አገልግሎት ከወዲ በኩል ያዘጋጀን ነው የወጣቶች አገልግሎት የህፃናት አገልግሎት ያዘጋጀን ነው የማስ ክሩሴዶች ያዘጋጀን ነው ሀገር አቀፍ ጥሪዎች ያደረግን ነው ከዛ እንደገና የሚያሰባስበን ካውንስል እያደረግን ነው አብያተ ክርስቲያናት በዚህ በኩል አለ የፍቅር ህብረት ከወዲ በኩል አለ ከወዲያ በኩል ደግሞ የሌላ ህብረት አለ የምና ህብረት አለ ብዜቱ እየበዛ እንጂ እየተጋጠመ እየመጣ አይደለም ያለው አሁን በእነዚህ መካከል እግዚአብሔር ያድርግልን ምኞታችንና ጸሎታችን ነው የሁላችንም እኮ ደስታ ነው ቢሆንልን ነገር ግን ሁኔታዎችን ታሳቢ ማድረግ መቻል አለብን አሁን ስናነሳ አንድ ነገር ብቻ አይደለም የምናነሳው ክርስትና ብቻ አይደለም የምናነሳው የሚሰሙን በጣም ብዙ ሰዎች አሉ ብዙ አይነት ሃይማኖቶች አሉ ልንጨፈልቃቸው አንችልም መጨፍለቅም አይችሉም መጨፈላለቅም ህገ ወጥነት ነው በህገ መንግስታችንም ይዘት ምኑ ነው መጨፈላለቅ ፓስተር ያልገባኝ
እያልኩ ያለሁት እግዚአብሔርን መፍራት ማለት በየትኛውም እምነት ውስጥ ማለው ያለ ሰው እኮ ጤናማ አካሄድ ነው መሄድ ያለበት አይደል? አዎ ግን ጤናማ አካሄድ ማለት ምን ማለት ነው? ጤናማ አካሄድን በምን መንገድ ነው የሚተረጉመው? ቆይ ልንገርህ። ለምሳሌ እኛ ልናወራ ምንችለው የተማርነውና የምንኖርለት የመጽሐፍ ቅዱስን እውነት ነው የኛ ነው። አዎ ግን የትኛውም ሰው ኢትዮጵያ ውስጥ ያለ ሰው ሰላም ማይፈልግ መቼም አጋንንት ካለበትና አንቺ በመኖርሽና እኔ በመኖሬ አሁን ጴንጤ በመኖሩ እንደሆነ ሀገር የምትበጠበጠው እንዳለ አድርጎ የሚያስብ ራሱ ማህበረሰብ በብዛት እንዳለ ታውቂያለሽ አይደል? አሁን አየሽው? this is what I'm talking about ዴንጀሩን ተመልከቹ። ገብቶኛል። ለሀገር መበጥበጥ ሶሉሽኑ ላይ አይደል እኛ አሁን ያወራን ያለው መፍትሄው ምን ይሁን አይደለ? እውነታዎችማ ብዙ ናቸው እኮ ከጠቀስናቸው በጣም ለመስማትም ለማሰብ የሚከብዱ ነገሮች እንደ ሀገር አሉ። እነሱ ነገሮች ተተን ግን መጽሐፍ ቅዱስ ምን ይለናል አይደለ? አሁን እኛ ያወራን ያለ ነው ለችግር አይደለም ለሶሉሽን ነው። ችግሮቹ አሉ፣ የችግሮቹን ባለቤቶች አሉ፣ ችግሩንም ይናገሩ አሉ፣ መፍትሄ ማጣው ደግሞ ግራ ይገባቸዋል። ብዙ ጽንፍ ነው ያለው። እነዚህ ጽንፎች ግን መቀየር የሚችሉት በማን ነው ካለን በእግዚአብሔር ነው። በቃ ወደ እግዚአብሔር መመለስ ለሚወደውም ለማይወደውም አማራጭ የለውም። በቃ እሱን ነው ልናገር የምፈልገው። ምክንያቱም እግዚአብሔር ነገሩን ካልቀየረው አሁን ሀገራችን ላይ ያለው ጉዳይ በሰው የሚቀየር አይደለም። ስለዚህ እግዚአብሔር ይቀይረዋል ብሎ አለማመን ነገሩን ያራዝመዋል እንጂ ነገሩን አይለውም። አዎ አሁን እኮ በዚህ እግዚአብሔር ይቀይረዋል በሚለው ሁሉም ሰው እንደሚስማማ ታውቂያለሽ ነብይት። እሺ ለመቀየር ግን እኔ እናንተን ጀምር። አሁን ለምሳሌ ከኛ ይጀምር፣ እኛ ከምን መራው አገልግሎት ይጀምር። የኛ ድርሻ አለ አይደለ? ድርሻዎች እኮ አሉን። አሁን እኛ እውነቱን መናገር ነው፣ ለእውነቱ መኖር ነው ከራሳችን የሚጠበቀው። ቀጥሎ ያለውን እኛ እኮ ለሌላው አንኖርለትም። እንጸልያለን እንደ ክርስቲያን ለምድር ሰላም ጸልዩ ስለተባለን ለመሪዎች ጸልዩ እንደተባለ ሰው እንጸልያለን። መጸለይ አንዱ የኛ ግዴታ ነው እንደ ክርስቲያን። ማለት ፖለቲከኛ ሆነን አይደለም እንጸልየው፣ ቃሉ ስለሚያዘን ነው እንጸልየው። ስንጸልይ ግን ከኛ በሚጠበቀው መንገድ ውስጥ እግዚአብሔር ወደ እውነታው መንገድ የሚያመጣቸው ደግሞ አሉ። በትክክል እኔ አሁን እያልኩ ያለሁት ነገር ምን መሰለሽ? ሁሉም ሰው ይጸልይ፣ ኦኬ ይጸልይ። ግን አሁን እምነት ለሁሉ አይሆንም። ለምሳሌ አንቺ ያመንሽውን እምነትና የምትጠሪውን እግዚአብሔርን ወይም አንቺ የምትጠሪውን ኢየሱስን ሌላው ኢየሱስ ነው ብሎ የሚያምንና ያንቺን ኢየሱስ በመቃወም ለምድሪቷም ለራሱም ነፃነትና ሰላምን እንደሚያመጣ የሚያምን አካል ሁሉ ጭምር አለ። ይሄንን ማህበረሰብ ታሳቢ ያደረገ ትንቢት እና አገልግሎት ያስፈልገናል። ከዛም እንደገና አንድ የፖለቲካ ማህበረሰብ አገዛዝ ውስጥ ሲገኝ ፈርጆ በዚህ ምክንያት ነው ሀገር የምትበጠበጠው ያለው ብሎ አምኖ ፖለቲካውን ከእምነት አቋም ጋር አሳፍቶና አጋብቶ እሱን ነገር በመጣል እና በመቃወም ያን ማህበረሰብንም በማስወገድ ሀገራዊ ሰላም ይመጣል ብሎ የሚያምንም የማህበረሰብ የአመለካከት ውቅር አለ። እንደነዚህ አይነት ነገሮች በዚህ መካከል አሁን ሀገር አንድ ሆና ማህበረሰብ አንድ ሆኖ በጎቹ አንድ ሆኖ እረኛውም አንድ የሚሆንበት ሲዝን የተጻፈ መጽሐፍ አለ በእግዚአብሔር ቃል ውስጥ። እሱም በሚሊኒየም አማኞችና ሌሎች የስነ መለኮት አስተማሪዎች እንደሚሉት የሺው ዓመት መንግስት በሚመጣበት ጊዜ ሁሉ እንደዛ ይሆናል ይላሉ። ከዛ በፊት ግን ኢትዮጵያ ታስባ ለአፍሪካ ለዓለም ሁሉ መትረፍረፍ ሆና ነገር ሁሉ በዚህ በኩል የሚጠቀለልበት አይነት የትንቢት መስመር ሲነገር ይሄዳል ወይ የሚለውን ነገር ለማንሳት ነው። ያው ነብይ ብዙ አይነት ትንቢቶች አሉ። እንግዲህ ፓስተር አሁን ባለንበት ወቅት ብዙ አይነት ትንቢቶች ሰዎች ሰማን ይያሉ። እንግዲህ የትንቢት ምንጮች ሶስት ናቸው አይደል? ሰው ከገዛ ፍቃዱ ወይንም ከስጋው ሰምቶ የሚያወራው አለ፣ ከዲመን ዓለም ሰምቶ የሚያወራው አለ፣ ከእግዚአብሔር ዓለምና ወይም ትክክለኛው የሚባለው በእግዚአብሔር አካል ውስጥ ያለው ያ የሱ ፍቃድ የሚነገርበት ደግሞ ድምጽ አለ። ስለዚህ እነዚህ ሶስቱን የምንለይበት ደግሞ መጽሐፍ ቅዱሳዊ እውነት አለ። አንድ ትንቢት ሲመጣ እግዚአብሔር የጊዜ ወቅቱን ማይናገርባቸው ወይንም ደግሞ በዚህ ጊዜ እንዲሆናል ተብለው የሚነገሩ ትንቢቶች አሉ፣ ይሆናል ደግሞ ተብለው የሚነገሩ ትንቢቶች አሉ። ለምሳሌ ስለ ኢየሱስ ክርስቶስ መምጫ ስፔሲፊክ ጊዜ አልተነገረም በመጽሐፍ ቅዱሳችን ውስጥ። ይወለዳል የተባለበት የብሉይ ኪዳን መጽሐፍ ነበር። የመጣበትን ጊዜ ደግሞ መርምረው የደረሱበት ነበሩ። ሁሉም እኩል ዕውቀት አለው ብዬ አላምንም በትንቢት ዙሪያ ላይ። ስለዚህ ትንቢት እንደ መጽሐፍ ቅዱስ እንዴት ነው ልንተረጉም የምንችለው? ለምሳሌ አሁን ቅድም እንዳልከኝ
ሰልፉ ይዞራል የሚል ትንቢት ተሰምቷል በቅርቡ ማለት ኢትዮጵያ ውስጥ ለውጥ ይመጣል ለውጡ የሚመጣው ደግሞ መሪ የምትሆንበት ነገሩን ሽፍት የሚያደርግ ነገር ይመጣል ይሄ ሰው አሁን ይሄንን ድምጽ የተናገረው ሰው ከስጋው ነው የተናገረው ከእግዚአብሔር መንፈስ ነው የተናገረው ወይንስ ደግሞ ከዲመና ዓለም ነው ያዘናጋን ነው ይሄ ሰው ወይስ እንድናምን ያደረገን ነው ወይንስ ደግሞ እንድንጸልይ ያደረገ ነው አንተ ትንቢት ሲመጣ ሁለት ነገሮች ሊኖሩት ይገባል የመጀመሪያው ሰዎችን ወደ እግዚአብሔር ፍቃድ የማያስጠጋ ሰዎች እግዚአብሔርን እንዲፈሩት የማያደርግ ወይንም ደግሞ ሰዎች እግዚአብሔርን ለማወቅ ወደ መፈለግ የማይመጡበት ከሆነ የእግዚአብሔር ሐሳብ ሊሆን አይችልም ሁለተኛው ነገር ደግሞ የእግዚአብሔርን ክብር የማይገልጥ ነገር ከሆነ እግዚአብሔር ትንቢት ብሎ ለማንም አይናገርም ፐርሰናልም በለው የፋሚሊም በለው የሀገር በለው ከሁለቱ ያለፈ ትንቢት የለም ወደዳችሁ የግሎሪ ዞን ሚዲያ ቤተሰቦች አድማጭ ተመልካች ኢትዮጵያውያን ኤርትራውያን የጌታ ጸጋ ይብዛላችሁ በቆይታችን በጭስ እየተባረካችሁ እንደሆነ አምናለሁኝ በጣም ብዙ ሐሳቦችን አንስተናል እንዲሁ ጥያቄዎች የሚሆኑትን ማህበረሰቡ አይምሮ ውስጥ ያሉትና በቃላት ደግሞ ተከሽነው የሰማዋቸውን ከነቢያት ኦፊስ ጋር ከሀገራዊ ሁኔታዎች ጋር ተያያዥነት ያላቸውን ነገሮች እንግዲህ አንስተን በጣም በሚገርም ሁኔታ በጋለ መንፈስ የልቧን ሐሳብ ስታካፍለን እንደ ቃሉ የሆኑ የእግዚአብሔርን ምክሮች ስትአሳየን ስንነጋገር ቆይተናል ከነብይት ማራናታ ተክለ ሰንበት ጋራ በጣም ድንቅ ቆይታን ያደረግነው በሚቀጥለው ጊዜ ደግሞ እንግዲህ ከባለቤትሽ ከተወደደው የእግዚአብሔር መንግስት አገልጋይ ከነብይ ጆይ ጋራ አብረን ደግሞ ጊዜ ይኖረናል ብዬ ጌታን አምነዋለሁ እንግዲህ እግዚአብሔር በነገር ሁሉ ደግሞ ባርኳችሁ አሁን ሰሞኑን የታላቅ ሴት ኮንፈረንስን በባህር ዳር ፕሮግራም ይዘሻል በዛ ልታደርጊ እየሄድሽ ነው መልካሙን ሁሉ ተመኝተንልሻል እግዚአብሔር አምላክ ከአንቺ ጋራ ይሁን በነገር ሁሉ ተባረክ ተከናወኝ መልካም ቆይታ ያልኩኝ እንግዲህ ዘግይታችሁ የገባችሁ ወገኖች ከኛ ጋራ ደግሞ እግዚአብሔርን መንግስት ስራ እንድትሰሩ ቻናላችንን ሰብስክራይብ አድርጉት ሼር በማድረግ ለሌሎች ሰዎች አድርሱት ሐሳብ አስተያየቶቻችሁና ጥያቄዎቻችሁን ጻፉልን ምክንያቱም በሚቀጥለው ጊዜ ሰፋ ባለ መንገድ በጣም በቀናና ግን በጋለ መንፈስ አብረን ሐሳቦችን እናንሸራሽርበት መነሻ የሚሆኑ ነጥቦችን ጻፉልን እንዲሁም ደውሉልን አብራችሁን ቆዩ እያልኩኝ ከወዲሁ እሰናበታችኋለሁ ግን እንደው በአንድ ዝማሬ አቤቱ እናመሰግንሃለን ስምህንም እንጠራለን በሚለው መዝሙር ብንጨርስ ደስ ይለኛል ቆንጆ ቆይታ ነበረን ፓስተሬ ያው የተነሱት ሐሳቦች ለብዙዎች መልስ የሚሆን ነው ብዙ ደግሞ ኮንፊውዥን ውስጥ ላሉ ሰዎችም እግዚአብሔር በብዙ መንገድ አልፎ አጥርቶላቸዋል ብዬ አምናለሁ እኛንም ስለጋበዝከን እንደ ቤተሰብ ምክንያቱም የኔንም የፕሮፌት ጆንንም ሐሳብ ያወራውበት አለ ደግሞም ባሉት አገልግሎቶች ላይ ድል ስለሰጠን አመሰግናለሁ Thank you so much አቤቱ እናመሰግንሃለን ስምህንም እንጠራለን አቤቱ እናመሰግንሃለን ስምህንም እንጠራለን ኢየሱስ እናመሰግንሃለን ስምህንም እንጠራዋለን አንተን አክብረን ከፍ አድርገን ታላቅ ስምህን ደጋግመን ጠርተን የምስጋናችን መስዋዕት ወጥቶ ታሸተዋለን ልክ እንደ ሽቶ አቤቱ እናመሰግንሃለን ስምህንም እንጠራለን ኢየሱስ እናመሰግንሃለን ስምህንም እንጠራለን ከፍ አድርገን አንተን አክብረን ታላቅ ስምህን ደጋግመን ጠርተን
የምስጋናችን መስዋዕት ወጥቶ ታንሸተዋለ ልክ እንደ ሽቶ ሃሌሉያ አንተን መጠበቅ ብዙ ትርፍ አለው ለታገሰ ሰው ጸጋ ላስቻለው አንተን ጠብቆ ያፈረ የለም በዚህ ምድር ይሁን በወዲያኛው ዓለም አንተን መጠበቅ ብዙ ትርፍ አለው ለታገሰ ሰው ጸጋ ላስቻለው አንተን ጠብቆ ያፈረ የለም በዚህ ምድር